እንደምን ከረማችሁ ውድ ተመልካቾቼ፣ ዶክተር አዲስ ነኝ። በዛሬው ዕለት ይዤላችሁ የቀረብኩት የመወያ ርዕስ የቫይታሚን ቢ2 ወይም የሪቦፍላቪን እጥረት የሚለውን ይሆናል። ይሄ ቫይታሚን ቢ2 ወይም ሪቦፍላቪን የምንለው ቫይታሚን እጥረት በሚከሰትበት ሰዓት ሪቦፍላቪኖሲስ እያልን እንጠራዋለን ማለት ነው። ስለዚህ ይሄ ሪቦፍላቪኖሲስ የምንለው ነገር እንዴት ይከሰታል የሚለውን ነገር በምናይበት ሰዓት በቫይታሚን ቢ2 እጥረት አማካኝነት ነው ባጭሩ የሚከሰተው ማለት ነው። ስለዚህ ይሄ ቫይታሚን ቢ2 ወይም ሪቦፍላቪን የምንለው ቫይታሚን ዋና ዋና ጠቀሜታዎቹ ምንድን ናቸው? ለሰውነታችን የሚሰጠው ጥቅም ምንድን ነው ወደሚለው ስንመጣ የመጀመሪያው በሰውነት የኃይል ምርትና የሜታቦሊዝም ሂደቶች ውስጥ በቀጥታ ይሳተፋል። ስለዚህ ሰውነታችን ኢነርጂ እንዳገኝና ይሄ ኢነርጂ ወይም ኃይል የምንለው ነገር እንዲመረት ቀጥተኛ የሆነ ተሳትፎ አለው ማለት ነው። ሜታቦሊዝምን ከዛ በተጨማሪ ደግሞ እንዲሳለጥ ያደርጋል። ሌላኛው ጠቀሜታው የቆዳችንን የከንፈራችንንና የአይናችንን የአፋችንን ጤንነት በከፍተኛ ደረጃ ይጠብቃል። ስለዚህ ይሄ ቫይታሚን ቢ2 እጥረት በሚኖርበት ሰዓት ቆዳችን በቀላሉ ሊሰነጣጠቅ ይችላል ማለት ነው። ከንፈራችንና አፋችንን አካባቢ የተለያዩ ቁስለቶች ሊከሰቱ ይችላሉ ማለት ነው። ሌላኛው የአይን ጤንነትን በከፍተኛ ደረጃ ለመጠበቅ ይጠቅማል ማለት ነው። ስለዚህ ይሄ በሚሆንበት ሰዓት እይታችን ጥሩ የሆነ እይታ እንዲኖር አስፈላጊ ነው ማለት ነው። እንደውም አንዳንድ ጥናቶች እንደሚያሳዩት ይሄ ጥሩ የሆነ የቫይታሚን ቢ2 በሰውነታችን ውስጥ ካለ ካታራክት በተለይ እድሜ እየገፋ በሚሄድበት ሰዓት ካታራክት የምንለው እና በከፍተኛ ደረጃ የተለመደ ወይም አይን ላይ ጉም የሚመስል ነገር የመከሰትና የመጋረድ እይታን የመጋረድ እሱን የሚያስከትል በሽታ አለ። እሱን ለመከላከል ከፍተኛ የሆነ ጠቀሜታ አለው ማለት ነው። ከዛ በተጨማሪ እንግዲህ ከሌሎች ቫይታሚኖችና ንጥረ ነገሮች ጋር በመሆን ለምሳሌ ከአይረን ከፎሌት እና ከቫይታሚን ቢ12 ጋር በጋራ በመስራት ቀይ የደም ሴል እንዲመረት ከፍተኛ የሆነ አስተዋጽኦ አለው ማለት ነው። ስለዚህ በቀላሉ አኒሚያ ወይም የደም ማነስ የሚባለው በሽታ እንዳይፈጠር ይህም ቫይታሚን ቢ2 የራሱን የሆነ ሚና ይጫወታል ማለት ነው። ሌላኛው እንግዲህ ሚግሬን ሄዴክ የምንለው የራስ ምታት አይነት አለ እና ይሄ ብዙ ሰዎች ጋር የተለመደ ነው። እሱን ለመከላከልም ከፍተኛ የሆነ ጠቀሜታ አለው። እንደውም በሰውነታችን ውስጥ ከፍተኛ የሆነ የቫይታሚን ቢ2 ወይም ሪቦፍላቪን የምንለው ቫይታሚን በሚኖርበት ሰዓት ይሄ ሄዴክ የሚባለው ነገር በተደጋጋሚ የመከሰት እድሉ ይቀንሳል ማለት ነው። ስለዚህ እነዚህ ዋና ዋናዎቹ የሚሰጣቸው ጠቀሜታዎች ናቸው ማለት ነው። ስለዚህ ይሄ ቫይታሚን ቢ2 እጥረት እንዲከሰት የሚያደርጉ ነገሮችና ሪቦፍላቪኖሲስ እያልን የምንጠራው በሽታ እንዲከሰት የሚያደርጉ ምክንያቶች ምንድን ናቸው? ስለዚህ ይሄ ቫይታሚን ቢ2 የያዙ ምግቦችን በአግባቡ አለመመገብ ወይም የነሱን እጥረት በሚኖርበት ሰዓት የቫይታሚን ቢ2 እጥረት ይኖራል ማለት ነው። ለምሳሌ ወተት፣ አረንጓዴ አትክልት፣ ስጋ፣ እንቁላል እነዚህ በቫይታሚን ቢ2 የበለጸጉ ናቸው። እነዚህ ምግቦች አለመመገብ ለዚህ በሽታ ሊያጋልጠን ይችላል ወይም ለቫይታሚን ቢ2 እጥረት ሊያጋልጥ ይችላል ማለት ነው። ሌላኛው ሌሎች ተያያዥ በሽታዎች በሚኖሩበት ሰዓት ለምሳሌ ክሮንስ ዲዚዝ የምንላቸው አሉ፣ ሲሊያክ ዲዚዝ የምንላቸው ከአንጀት ጋር ተያይዘው የሚከሰቱ ችግሮች ናቸው። ለረጅም ጊዜ የሚቆይ የሆድ ድርቀት አይነት እነዚህ ነገሮች በሚኖሩበት ሰዓት ይሄኛው የቫይታሚን ቢ2 እጥረትም አብሮ ሊከሰት ይችላል ማለት ነው። ሌላው ከመጠን በላይ አልኮል መውሰድ። ከመጠን በላይ አልኮል በሚወሰድበት ሰዓት አልኮሉ የቫይታሚን ቢ2ን ምን ይከላከላል ማለት ነው? አብዞርቤሽኑ ይከላከላል። ስለዚህ ቫይታሚን ቢ2 በተገቢው መጠን ወደ ሰውነታችን አብዞርብ እንዳይደረግ ያደርጋል። ከዛ በተጨማሪ ደግሞ ስቶር የመሆኑን እድል ይቀንሳል ማለት ነው። ሊቨር ላይ ስቶር እንዳይሆን ያደርጋል አልኮል ማለት ነው። ወይም ስቶር የተደረገውን በአግባቡ ጥቅም ላይ እንዳይውል ያደርጋል። በሽንት መልክ ደግሞ ይሄ ቫይታሚኑ በቀላሉ እንዲወገድም ያደርጋል ማለት ነው። ስለዚህ ከመጠን በላይ አልኮል መጠጣት
ለዚህ ለቫይታሚን ቢ2 እጥረት ያጋልጣል ማለት ነው። ሌላው እንግዲህ በእርግዝና ጊዜ ከፍተኛ የሆነ እንግዲህ ፍላጎት ይኖራል፣ ድማንድ ይኖራል። በዛን ሰዓት እርግዝና በራሱ እጥረቱን ሊያስከስተው ይችላል ማለት ነው። እነዚህ ዋና ዋና ምክንያቶቹ ናቸው። እጥረቱ በሚከሰትበት ሰዓት ምን አይነት ምልክቶች ሊታዩ ይችላሉ? የመጀመሪያው በአፍና በቆዳ አካባቢ የሚከሰቱ ቁስለቶች ይኖራሉ ማለት ነው። በተለይ አንጉላር ቺሎሲስ፣ አንጉላር ስቶማታይተስ የምንላቸው በአፍ የኮርነር አካባቢ ላይ የሚከሰቱ የቁስለት አይነቶች ይኖራሉ። ከዛ በተጨማሪ ማግናታ ተንግ የምንለው ወይም ቺሎሲስ አለ። ይሄኛው ምንድነው? ምላሳችን በጣም ቀይ ይሆናል። እብጠት አይነት ነገርና ህመም ያለው ምላስ ይከሰታል። እሱ ሌላኛው ምልክት ነው። ከዚህ በተጨማሪ የቆዳ ላይ ችግሮች ይከሰታሉ። የቆዳ መሰነጣጠቅ ሊሆን ይችላል። ሴቦሪክ ደርማታይተስ የምንለው እነዚህ አይነት ነገሮች ሊከሰቱ ይችላሉ ማለት ነው። ሌላኛው እንግዲህ የአይን ችግር ሊያጋጥም ይችላል። በተለይ እይታ ሊቀንስ ይችላል። ብለድ ቪዥን ሊኖር ይችላል። ምክንያቱም አይናችን ጋር ተያያዥነት አለው ይሄ ቫይታሚን እና እሱ እጥረት በሚኖርበት ሰዓት የአይን ችግር ሊያጋጥም ይችላል። ሌላኛው እንግዲህ አእምሮ ጋር ተያይዘው የሚከሰቱ ምልክቶች ይኖራሉ ማለት ነው። እንግዲህ እነዚህ በቀላሉ ድብርት ምናምን የምንላቸው ነገሮች እነዚህ የዚህ ምልክት ሊሆኑ ይችላሉ ማለት ነው። ሌላው እንግዲህ በቫይታሚን ቢ2 የበለጸጉ ወይም ሪቦፍላቪን በምንለው ቫይታሚን የበለጸጉ ምግቦች ምን አይነት ምግቦች ናቸው? የመጀመሪያው ወተትና የወተት ተዋጽኦ ናቸው። ስለዚህ ወተት፣ አይብ፣ እርጎ እነዚህ ከፍተኛ የሆነ የቫይታሚን ቢ2 ምን አላቸው ማለት ነው፣ መጠን አላቸው ማለት ነው። ሌላ አረንጓዴ አትክልት የምንላቸው ስፒናች ሊሆኑ ይችላል፣ ጎመን፣ እነዚህ ከፍተኛ የሆነ ቫይታሚን ቢ2 አላቸው። ሌላ ስጋና የስጋ ተዋጽኦም እንደዚሁ ዶሮ ሊሆን ይችላል፣ በግ፣ አሳ እነዚህ ከፍተኛ የሆነ ምን አላቸው ማለት ነው፣ ቫይታሚን ቢ2 ያላቸው ምግቦች ናቸው ማለት ነው። ስለዚህ እነዚህን ምግቦች በመመገብ ይህን በሽታ በቀላሉ መከላከል እንችላለን። ስለዚህ መከላከያ መንገዱ በበቂ ሁኔታ እነዚህ አሁን የዘረዘርናቸውን በቫይታሚን ቢ2 የበለጸጉ ምግቦችን መመገብ፣ ከዛ በተጨማሪ ደግሞ ተያያዥ በሽታዎችን በጊዜ መታከም፣ ሲሊያክ ዲዚዝ የምንላቸው፣ ክሮንስ ዲዚዝ የምንላቸው እነዚህ በሽታውን ሊያስከትሉ ስለሚችሉ እነሱም በጊዜ መታከም፣ ከዛ በተጨማሪ ደግሞ ከፍተኛ የሆነ አልኮል አለመጠጣት። ምክንያቱም ቅድም እንደተነጋገርነው ከፍተኛ የሆነ አልኮል በሚወሰድበት ሰዓት የቫይታሚን ቢ2 ወይም ሪቦፍላቪን የምንለው ቫይታሚን እጥረት ይከሰታል ማለት ነው። ስለዚህ ለዛሬ ያለኝ ይህንን ይመስላል። ስላዳመጣችሁን እጅግ አድርጌ አመሰግናለሁ።